ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኔቶ ወታደሮች በዩክሬን መሰማራት ለሩሲያ በፍጹም ተቀባይነት የለውም ሲል የሩሲያ የውጭ ጉዳይ ሚኒስቴር ገለጸ። የፍልስጤሙ ፕሬዝዳንት ማህሙድ አባስ ለፍልስጤም ዓላማ ለሚያደርጉት ድጋፍ ቱርክንና ሳውዲ አረቢያን አመስግነዋል። በናይጄሪያ የአሜሪካ ጦር መሰማራቱ ሲገለጽ ታጣቂዎቹ ከ100 በላይ ሰዎችን ገድለዋልም ተብሏል። ሞሮኮ በጎርፍ ምክንያት ከ4 ግዛቶች ከ100 ሺህ በላይ ሰዎችን አስወጥታለች ተብሏል። የነገው የኢራንና የአሜሪካው ንግግር ተጠባቂ ሆኗል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የነገው የኢራንና የአሜሪካው ንግግር ተጠባቂ ሆኗል። እንደ ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ገለጻ የኢራንና የዩናይትድ ስቴትስ ውይይት በኦማን ዋና መዲና አርብ ረፋድ 4 ሰዓት ላይ ይካሄዳልም ብለዋል። ይህ በእንዲህ እንዳለ ትራምፕ ለኢራኑ ከፍተኛ መሪ አያቶላህ አሊ ካሜኒ በጣም ሊጨነቁ ይገባል ሲሉም ማስጠንቀቂያ ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዚህ ቀደም ውይይቱ ሊሰረዝ ይችላል የሚሉ ዘገባዎች ቢወጡም ከዩናይትድ ስቴትስ ጋር የሚደረገው የኒውክሌር ድርድር ለነገ አርብ በኦማን መርሃ ግብር እንደተያዘለት ተናግሯል። አባስ አራግቺ ረቡዕ ዕለት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከዩናይትድ ስቴትስ ጋር የሚደረገው የኒውክሌር ውይይት አርብ ረፋድ 4 ሰዓት ላይ በኦማን ይካሄዳል ብለዋል። ሚኒስትሩ አስፈላጊውን ዝግጅት ሁሉ ስላደረገች ኦማንን አመስግነዋል። አንድ የአሜሪካ ባለስልጣንም ውይይቱ በኦማን መዲና እንደሚደረግ አረጋግጠዋል። እንዲሁም ረቡዕ ዕለት የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በቀጠናው ወታደራዊ ኃይሏን እያጠናከረች ባለችበት ወቅት የኢራኑ ከፍተኛ መሪ አያቶላህ አሊ ካሜኒ በጣም ሊጨነቁ ይገባል ብለዋል። ትራምፕ ከኤንቢሲ ኒውስ ጋር ባደረጉት ቃለ ምልልስ እኔ እንደምለው በጣም ሊጨነቁ ይገባል፣ አዎ ይገባቸዋል ብለዋል። እንደሚታወቀው ከኛ ጋር እየተደራደሩ ነው ሲሉም አንስተዋል። ትራምፕ የአሜሪካን የአውሮፕላን ተሸካሚ መርከብ ወደ ቀጠናው የላኩ ሲሆን በሰኔ ወር በነበረው የ12 ቀናት ጦርነት የአሜሪካና የእስራኤል ጥቃት በቴህራን የኒውክሌርና ሲቪል ተቋማት ላይ ጥቃት ከተፈጸመ በኋላ አዲስ ወታደራዊ ጥቃት በኢራን ላይ ከመፈጸም እንደማይቆጠቡ ገልጸዋል። በተጨማሪም ትራምፕ ኢራን ከአሜሪካ ጥቃት በኋላ አዲስ የኒውክሌር ጣቢያ ለመገንባት ማቀዱ ንም ተናግረዋል። በሌላ በኩል የሀገሪቱ ክፍል አዲስ ጣቢያ ለመጀመር እያሰቡ ነበር ያሉት ትራምፕ ለኤንቢሲ ኒውስ ሲናገሩ ስለ ጉዳዩ ደረስንበት፣ ይህንን ካደረጋችሁ በጣም መጥፎ ነገር እናደርግባችኋለን አልኳቸው ብለዋል። የኔቶ ወታደሮች በዩክሬን መሰማራት ለሩሲያ በፍጹም ተቀባይነት የለውም ሲል የሩሲያ የውጭ ጉዳይ ሚኒስቴር አስታወቀም። ሩሲያ እነዚህን ወታደሮች እንደ ሕጋዊ ወታደራዊ ኢላማ ትቆጥራቸዋለች ሲሉ የሚኒስቴሩ ቃል አቀባይ ማሪያ ዛካሮቫ ተናግረዋል። ሩሲያ የምዕራባውያን ወታደሮች በዩክሬን ግዛት ላይ መሰማራታቸውን ሙሉ በሙሉ ተቀባይነት የሌለው ተግባር እንደሆነ ትገልጻለች። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ እንደገለጹት እንዲህ ያሉ ኃይሎች በሩሲያ ዘንድ እንደ ሕጋዊ ወታደራዊ ኢላማ ይወሰዳሉ ብለዋል። በሰጡት ጋዜጣዊ መግለጫ ዛካሮቫ የኔቶ ዋና ጸሐፊ ማርክ ሩተ የፈቃደኞች ጥምረት የተባሉ ወታደሮችን ወደ ዩክሬን ለመላክ ስላላቸው እቅድ የሰጡትን አስተያየት ምላሽ ሰጥተዋል። ቃል አቀባይዋ ይህ ለኛ በፍጹም ተቀባይነት የሌለው ጉዳይ ነው በማለት
በጽኑ ተቃውሟል። የሩሲያን የቆየ አቋም ደግሞ ሲያብራሩም ሩሲያ በዩክሬን ምድር ላይ በማንኛውም ሰንደቅ ዓላማ ስር የሚገኙ የምዕራባውያን ወታደሮች መኖር ለደህንነታችን ስጋት መሆኑን ደጋግማ ገልጻለች ብለዋል። እነዚህን ወታደሮች እንደ ህጋዊ ወታደራዊ ኢላማዎች አድርገን እንመለከታቸዋለን ያሉት ዛካሮቭ አክለውም የኔቶ ጂኦፖለቲካዊ መስፋፋት እስከ ሩሲያ ድንበር ድረስ ዩክሬንን ጨምሮ ያለምንም ገደብ መቀጠሉ ለግጭቱ መፈጠር አንዱ ዋነኛ መንስኤ ነው ብለዋል። ይህ መሰረታዊ ችግር ሳይፈታ የግጭቱን እልባት ማግኘት እንደማይቻልም አንስቷል። በመጨረሻም ሩሲያ ይህንን ጉዳይ በወታደራዊ አሊያም በፖለቲካዊ መንገዶች ለመፍታት እንደምትጥርና ለዚህ የሚሆኑ የተለያዩ አማራጮችን ማቅረቧንም ቃል አቀባይዋ ገልጸዋል። ሞሮኮ በጎርፍ ምክንያት ከ4 ግዛቶች ከ100 ሺህ በላይ ሰዎችን አስወጣች። ሞሮኮ በድንገተኛ ጎርፍ ምክንያት ከ4 ግዛቶች ከ100 ሺህ በላይ ሰዎችን ማስወጣቷን የአገር ውስጥ ጉዳይ ሚኒስቴር ረቡዕ ዕለት ይፋ አድርጓል። እንደ ሚኒስቴሩ መግለጫ ከሆነ ባለስልጣናት እንደ አደጋው መጠንና ሊደርስ እንደሚችል ከሚገመተው ጉዳት በመነሳት ነዋሪዎችን በደረጃ የማስወጣት ስራ ሰርቷል። ለተጎጂዎችም የትራንስፖርት አገልግሎት መቅረቡን ሚድል ኢስት ሞኒተር ዘግቧል። እስከ ረቡዕ ጠዋት ድረስ በ4 ግዛቶች በአጠቃላይ 108423 ሰዎች መፈናቀላቸውን መግለጫው አክሎ አመልክቷል። ላለፉት ጥቂት ቀናት የጣለው ከባድ ዝናብ በበርካታ ሰሜናዊ የሀገሪቱ አካባቢዎች ጎርፍ ያስከተለ ሲሆን በአሁኑ ወቅት ሰዎችን የማስወጣትና የማዳን ስራው ቀጥሏል። ባለስልጣናት የአደጋ ጊዜ መጠለያዎችንና የመቀበያ ማዕከላትን ያቋቋሙ ሲሆን ለተጎጂዎች መሰረታዊ እርዳታዎችን እያቀረቡ ይገኛሉም ተብሏል። ይህም የአደጋውን ተጽዕኖ ለመቀነስና የህዝብን ደህንነት ለማረጋገጥ ያለመ መሆኑ ተገልጿል። በተጨማሪም የውሃ ሚኒስቴር በምስራቅ ሞሮኮ በጉርሲፋ ዳርቻ በሚገኘው የማሶን ሸለቆ የውሃ መጠን በመጨመሩ ድንገተኛ ጎርፍ መመዝገቡን ተናግሯል። በጎርፉ ምክንያት ታንጅርንና ቴቱዋንን የሚያገናኙ መንገዶችን ጨምሮ በበርካታ ግዛቶች ዋና ዋና መንገዶች መዘጋታቸው ተዘግቧል። ሰኞ ዕለት የሞሮኮ የሜትሮሎጂ አገልግሎት እስከ 150 ሚሊ ሜትር የሚደርስ ከባድ ዝናብ ሊኖር እንደሚችል ማስጠንቀቂያ መስጠቱም ይታወሳል። የፍልስጤሙ ፕሬዝዳንት መሐሙድ አባስ ለፍልስጤም ዓላማ ለሚያደርጉት ድጋፍ ቱርክንና ሳውዲ አረቢያን አመስግነዋል። የፍልስጤሙ ፕሬዝዳንት መሐሙድ አባስ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ማክሰኞ ዕለት በሳውዲ አረቢያ ባደረጉት ጉብኝት ወቅት ሁለቱ አገራት ለፍልስጤም ሕዝብ ላሳዩት ድጋፍ ረቡዕ ዕለት ምስጋናቸውን አቅርቧል። ዋፋ የተሰኘው ይፋ የዜና ወኪል እንደዘገበው መሐሙድ አባስ አንካራና ሪያድ ዓለም አቀፍ ሕግን በማክበርና የፍልስጤም ሕዝብ ለነጻ ነት ያለው መብት በመደገፍ ረገድ የያዙትን የተከበረና መርህ ተኮር አቋም አድንቀዋል። በተጨማሪም አባስ አንካራና ሪያድ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ለፍልስጤም ህዝብ መሰረታዊ አገልግሎቶችን በማቅረብ ረገድ የሚጫወተውን ወሳኝ ሚና በድጋሚ በማረጋገጣቸው ደስታቸውን ገልጸዋል። ስዊድንና ዴንማርክ 245 ሚሊዮን ዩሮ የሚያወጣ የአየር መከላከያ ስርዓት ለዩክሬን ሊያቀርቡ ነው ተብሏል። ሩሲያ በኃይል ማመንጫ ተቋማት ላይ የምታደርገውን ጥቃት ተከትሎ ስዊድንና ዴንማርክ ጥበቃውን ለማጠናከር 245 ሚሊዮን ዩሮ የሚያወጡ የትሪዶን MK2 የአየር መከላከያ ስርዓቶችን ለዩክሬን ሊልኩ እንደሆነ ተሰምቷል። ዩክሬን በኢነርጂ መሰረተ ልማቶቿ ላይ የሚሰነዘርባትን የሩሲያ ጥቃት ለመመከት ጥረት እያደረገች ባለችበት በዚህ ሰዓት ስዊድንና ዴንማርክ በጋራ 245 ሚሊዮን ዩሮ የሚያወጡ ተንቀሳቃሽ የጸረ አውሮፕላን መድፎችን ለመግዛት ተስማምተዋል። የሁለቱ አገራት መከላከያ ሚኒስትሮች ማክሰኞ ዕለት ይፋ እንዳደረጉት ከጠቅላላው 2.6 ቢሊዮን ክሮኖር ውስጥም ስዊድን 2.1 ቢሊዮን ክሮኖር ስታዋጣ ቀሪውን ደግሞ ዴንማርክ በመሸፈን የትሪዶን MK2 ተንቀሳቃሽ የጸረ አውሮፕላን ስርዓትን ለዩክሬን ያቀርባሉ ብለዋል። የስዊድን መከላከያ ሚኒስትር ይህ ስርዓት የክሩዝ ሚሳኤሎችንና ረጅም ርቀት ተኳሽ ድሮኖችን መምታት የሚችል ሲሆን ሩሲያ የረጅም ርቀት ጥቃት የመሰንዘር አቅሟን እየጨመረች በመምጣቷ ለዩክሬን እጅግ አስፈላጊ የሆነ ቴክኖሎጂ ነው ብለዋል። ሚኒስትሩ አክለውም ይህ የአየር መከላከያ ስርዓት ሪከርድ በሆነ ፍጥነት የተገነባ መሆኑን አንስተው በዩክሬን ጦርነት ከተገኘው ልምድ በመነሳት ማስተካከያ
እንደተደረገበትም ገልጸዋል። የዴንማርክ የመከላከያ ሚኒስትር በበኩላቸው ይህ ድጋፍ ባለፉት ወራት ከፍተኛ ጫና ውስጥ የነበረውን የዩክሬንን የአየር መከላከያ አቅም ያጠናክረዋል ብለዋል። በናይጄሪያ የአሜሪካ ጦር መሰማራቱ ሲገለጽ ታጣቂዎች ከ100 በላይ ሰዎችን ገደሉ። በናይጄሪያ ምዕራባዊ ግዛት ክዋራ ውስጥ በሁለት መንደሮች ላይ በተፈጸመ አሰቃቂ ጥቃት በርካታ ሰዎች መሞታቸውን ባለስልጣናትና የመብት ተሟጋቾች ይፋ አድርገዋል። አጥቂዎቹ ሱቆችንና ቤቶችን እንዲሁም የባህል መሪውን መኖሪያ ቤት አቃጥለው የኑኩና የወሮ ማህበረሰቦችን ለቀው እንዲወጡ ማስገደዳቸውን የአካባቢው ባለስልጣን ለቢቢሲ ተናግሯል። ባለስልጣናት ለጥቃቱ አክራሪ ቡድኖችን ተጠያቂ አድርገው ወታደሮችን ወደ ኳራ ካይማ አሰማርቷል። ማክሰኞ ዕለት የተፈጸመው ጥቃት ባለፉት ጥቂት ቀናት ውስጥ በናይጄሪያ ከተከሰቱት በርካታ ጥቃቶች መካከል አንዱ ነው ተብሏል። የአገሪቱ የመከላከያ ሚኒስትር ለቢቢሲ እንዳረጋገጡት አነስተኛ ቁጥር ያላቸው የአሜሪካ ወታደሮች ቡድን በስለላና በስልጠና ለመርዳት ወደ ናይጄሪያ ገብተዋል። የናይጄሪያ ፕሬዝዳንት ቦላ ቲኑቢ ለጥቃቱ የጂሃዲስት ቡድኑ ቦኮ ሃራምን ተጠያቂ አድርገዋል። የአካባቢው ሕግ አውጪ መሐመድ ኦማር ባዩ በበኩላቸው ለጥቃቱ ከኢስላሚክ ስቴት ጋር ግንኙነት ያለው የታጠቀ ቡድን ላኩራዋ ተጠያቂ ነው ብለዋል። የክዋራ ግዛት አስተዳዳሪ አብዱርሃማን አብዱራዛቅ 75 ሰዎች በጭካኔ ተገድለዋልም ብለዋል። በክዋራ የሚገኘው ቀይ መስቀል ለኤኤፍፒ እንደተናገረው ሪፖርቶች እንደሚያሳዩት የሟቾች ቁጥር አሁን 162 ደርሷል። ተጨማሪ አስክሬኖችን ለማግኘት የሚደረገው ፍለጋ ቀጥሏል ብሏል። አምነስቲ ኢንተርናሽናል በበኩሉ ከ170 ሰዎች በላይ መገደላቸውን ገልጾ አብዛኞቹ የሞቱት ከቅርብ በተተኮሰባቸው ጥይት መሆኑን ይፋ አድርጓል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።